ሄሎ ሰላም ተማሪዎች እንዴት ናችሁ? ሰላም ነው። እንግዲህ በባለፈው ዳይናሚክ ራውቲንግ ስንማር 3 ፕሮቶኮሎችን አይተናል። ከሶስቱ ፕሮቶኮሎች አንዱ ሪፕ ወይም ራውተር ፕሮቶኮል ኢንፎርሜሽንን ለማየት ሞክረናል። ኦኤስኤፍፒኤፍን እንደዚሁ ለማየት ሞክረን ነበር። እስኪ ዛሬ ደግሞ ትንሽ ስለ ኢአይአርፒ ኮንፊግሬሽን ጋይድ የተወሰነ ለማሳየት እሞክራለሁ። በጽሞና እንድታዳምጡኝ ጠይቃለሁ። ኢአይአርፒ ማለት ኢንሃንስድ ኢንቴሪየር ጌትዌይ ራውቲንግ ፕሮቶኮል ኢት ኢዝ ኤ ሲስኮ ፕሮፕራይተሪ ዳይናሚክ ዲስታንስ ቬክተር ራውቲንግ ፕሮቶኮል ነው። ዚስ ጋይድ ወርክስ ትሩ ኮንፊግሬሽን ኢአይአርፒ across a 4 router chain topology where each router also connected to a LAN with a hostess። ስለዚህ ባለፈው እንዳየነው ቲዮሪውን ክላስ ውስጥ በተማርነው መሰረት አሁን ስቴፑን ብቻ ከሰዓት አንጻር ብዙ ኤክስፕላኔሽን አላረግም። ስለዚህ ስቴፑን ብቻ ለማሳየት እሞክራለሁ። ስለዚህ ከቻልን የመጀመሪያው ስቴፕ ምንድነው? ፕላን ዘ አይፒ አድሬስ ነው። Each point-to-point link between routers and each LAN needs its own subnet. The addressing plan used in this example እንደምታዩት እዚህ ጋር ሊንክ ኦር ላን አለ። ላን 1 ራውተር 1 ላይ ነው 192.168.10/24 ስለዚህ ለሆስት 1 ወይም ለራውተሩ ዲፎልት ጌትዌይ አንድ መስጠት እንዳለባችሁ ነው እዚህ የሚያሳያችሁ። ለሆስቱ ወይም ደግሞ ለፒሲዎቹ እስከ 20 ድረስ ወይም ከዚህ ከዲፎልት ጌትዌይ ውጭ ያለውን መስጠት እንደምትችሉ ያሳያችኋል ማለት ነው። ከራውተር 1 እስከ አርቱ ከራውተር 1 እስከ አርቱ ማለት እዚህ ራውተር 1 አለ። ከዚህ ራውተር 1 ወደዚህ ራውተር 2 ድረስ ያለው ስንት ተሰጥተናል? 10 0/30 ተሰጥቷል። ከዚችኛዋ አርቱ እስከ አር3 ከአርቱ እስከ አር3 ከአርቱ እስከ አር3 10 4 ስለዚህ ሰብኔት ማስካችን እዚህ ጋር ወደ 5 ሰብኔት ማስክ አለን። ከነዚህ ውስጥ 3ቱ የፖይንት ላይ የምታዩቸው 3 ሰብኔቶች አሉ። እነዚህ ሰብኔቶች ከ0 እስከ 4 ከ4 እስከ 8 ይታዩናል ማለት ነው። ስለዚህ በዚህ መሰረት ለሆስታችን 10 መስጠት እንችላለን። ለዚህኛው ሆስት ደግሞ 10 ብለን መስጠት እንደምንችል ነው የሚያሳየን። አርቱ ኦር አር3 ሊንክ 10 4 ለሆስታችን 5 እንደገና ለዚህኛው 6 መስጠት እንዳለብን ያሳየናል ማለት ነው። ስለዚህ በዚህ መሰረት አይፒ አድሬሱን ፕላን ተደርጓል። ሰብኔት ማስክ ፎር /30 ሊንክ 255.255.255 ነው። ሰብኔት ማስክ ፎር ላን 255.255.255 0 ነው። ስለዚህ ስቴፕ 2 ኮንፊገር አይፒ አድሬስ ኦን ዘ ራውተር ኢንተርፌስ ነው። ስለዚህ on each router enter each interface and assign the planned IP address። እንደምናውቀው ይሄንን እዚህ ጋር መጠቀም ነው። በቃ እስከዛሬ ከምናውቀው የተለየ ነገር የለውም ማለት ነው። ስለዚህ ራውተር 1 ላይ እንሄድና ምን እናረጋለን? እችኛዋን ኮንፊገር እናረጋለን ማለት ነው። ኮንፊገር ስናረግ አንድ በኮድ መስራት እንችላለን። እዚህ ጋር ባለፈው እንዳየ ነው ኢንተርፌሱን ክሊክ በማድረግ ሁለተኛ እዛው ለመርንበት ቦታ ላይ ኮማንድ ላይን ኢንተርፌስ ሂደን ኢና ኮንፍቲ ካልን በኋላ ሆስት አር1 አይደለ አር1 ብለን ከገባን በኋላ ኢንተርፌስ ጂአይጂ 0/0 ማለት እችኛዋ ፓርት ማለት ነው። እችኛዋ ፓርት ያው የትኛውንም ፊዚካል አይፒ አድሬስ አሳይን ማድረግ ስለሆነ የነበረ ያለብን መጀመሪያ አይፒ አድ 192.168 168 255 0 ይህን ካልን በኋላ ኖ
ሸት ኖ ሸት ዳውን። ይሄው እንደምታዩት በዚህ በኩል ያለው ኦን ሆነልን ማለት ነው። ኖ ሸት ዳውን እችን ስቴፕ መጻፍ ነው ከእናንተ የሚጠበቀው። ቻት እችኛዋን ስቴፕ እንዳለች ስታስገቡለት የውጤት ታገኛላችሁ ማለት ነው፣ ወይም ደግሞ ትሰራላችሁ ማለት ነው። ሪፒት ኤቭሪ አክቲቭ ኢንተርፌስ ጂአይ 0 ጂአይ ጂ1 ጂአይ ጂ2 ኦን ኢች ራውተር። ስለዚህ ለእያንዳንዱ ራውተር ደግሞ ይህንኑ መርገም ይጠበቅብናል ማለት ነው። ስለዚህ እዛው ላይ ሆነን የምናደርገው ምንድን ነው? በዚህ በኩል ኤግዚት ብለን በዚችኛዋ ሳይድ ይቅርታ፣ በዚችኛዋ ሳይድ ሌላ ኤስኢ 00 የሚባል አለኝ። እሱን ኤስኢ 00ን እዚሁ ኮንፊገር እናደርጋለን ማለት ነው። ስለዚህ ኢንቲጀር ኤስኢ 0/0/0 ሶሪ ኤስኢ ሶሪ ኤስኢ 0/0/0 አይፒ አድ 10.10.10.10.1 ቢኮዝ አንድ ያልንበት ምክንያት ለምንድን ነው? እችኛዋ በዚህ በኩል አንድ ናት፣ በዚህ በኩል ሁለት ትሆናለች ማለት ነው። ስለዚህ 255 ይሆናል ማለት ነው ሰብኔት ማስካችን። ሶ ኖ ሸት። ስለዚህ ኤግዚት ሶ WR ኦር ዱ ራይት ብለን መጻፍ እንችላለን ማለት ነው። እንደዚህ አይነት ነገር ሲያጋጥማችሁ ኮንትሮል ፕላስ ሺፍት ፕላስ 6 ስትሉ ያው ሴቭ አድርጌ የወጣ ማለት ነው። ስለዚህ ወደ ሁለተኛው እሄዳለሁ። እዚህ ሁለተኛው ላይ ስመጣ አሁንም ኮማንድ ላይ ይገባለሁ። ኖ ላለሁ። ኖ ካልኩ በኋላ ኢነ ኮንፍቲ ካልኩ በኋላ ምንድነው የማደርገው? በዚህ በኩል ያለውን ኢንተርፌስ ነው ያለው። በዚህኛዋ ሳይድ ያለችዋ ኤስኢ 00 ነው። ኢንተርፌስ ኤስኢ 0/0/0 አይፒ አድ ወይም አይፒ አድሬስ 10.10.10. ቅድም አንድ ብያለሁ። 255 ሶ በዚህ መልኩ ኖ ሸት ብለን ኖ ሸት SHUT ኖ ሸት ስትሉ አሁን ምን ያደርግላችኋል ማለት ነው? በሁለቱም በኩል ኦን ሆኗል። ሶ በዚህኛዋ ሳይድ እናያለን። በዚህኛዋ ሳይድ ስናይ ኤስኢ 1 ነች። ስለዚህ እዚሁ መጣለሁ። ኤግዚት ካላችሁ በኋላ ኢንተርፌስ ኤስኢ 0/0/1 አይፒ አድ 10.10.10. እዚህ ጋር የሚያሳየን ስንት ነበር? 4 ነው። ስለዚህ ለራውተራችን የምንሰጠው 5 ነው። የሚቀጥለው ሆስታችን 5 ይሆንና 255 የሚጠቀስ 255 ኢንተር እንላለን። ኖ ሸት እንላለን ማለት ነው። ኖ ሸት ካልን በኋላ እስኪ በዚህ በኩል ጨረስን። ወደዚህኛው ራውተር እንሄዳለን። ሶ ኤግዚት ዱ ራይት ሶ በዚህኛዋ ሳይድ እንሄዳለን። እዚህኛዋ ሳይድ ከሄድን በኋላ ኖ እንላለን። እዚህ ጋር ኢና ኮንፍቲ ካልን በኋላ
በዚች በኩል ያለችው እናያለን። ኤስኢ ኢንተርፌስ ሲሪያል ኢንተርፌስ ኤስኢ 0/0/1 አይፒ አድ 10.10.10.6 5 በዛ በኩል ሰጥተናል። 255 ይህንን ካየን ኖ ሸት ኖ ይቅርታ ኖ ሸት ስትሉ ያው በዚህ በኩል አለ ይበራል። ስለዚህ አሁንም ኤግዚት ካላችሁ በኋላ ኢንተርፌስ በዚችኛዋ በኩል ያለችው እናያለን። በዚች በኩል 111 ነው። በዚችኛዋ በኩል 11 ነው። ኤስኢ 0/1/1 አይፒ አድሬስ 10.10.9 ቢኮዝ ዘ ኔትወርክ ኢዝ 8 ነው። ስለዚህ 255 ይሆንና ኖሸት ስንል እንደምታዩት በዚህ በኩል ሆነልን ማለት ነው። ኤግዚት ዱ ራይት ካላችሁ በኋላ ኤግዚት R3 ማለት ነበረብን። ኤኒዌይ ወደ መጨረሻው ደረስን። በዚች በኩል አሁንም ስናይ ኦኬ እዚህኛው ራውተር ላይ እንሄዳለን። እዚህ ከመጣን በኋላ አሁንም ነው እንላለን። ኢና ኮንፍቲ ሆስት R4 ካልን በኋላ ኢንተርፌስ ኤስኢ 0/1/1 ኢንተር አይፒ አድ 10.10.10.9 ብለናል ቅድም። እዚህ ጋር ምን እንላለን? 10 ዘን 255 ካላችሁ በኋላ ዱ ራይት ሚንስ ሴቭ ዘ ኮንፊግሬሽን ማለት ነው። ኦኬ ያው በዚህ በኩል ይኖረናል። ይቅርታ ግን ከዚህ ኢንተርፌስ ይሄ ምን መሆን አለበት? ኖሸት መሆን አለበት። ያው ኦሬዲ እዚህ ጋር አብርቶልናል። ሶ በታች በኩል ኤግዚት በዚችኛዋ በኩል ያለዋን እንሰራለን። በዚችኛዋ ሳይድ GIG 00 ነው። ኢንተርፌስ GIG 0/0 አይፒ አድ 192.168 255 ኖሸት ሶ ዱ ራይት ካልክ በኋላ ያው በዚህ መልኩ እንደምታዩት ፊዚካሊ ይሄንን ጨረስ ነው። እዚህ ጋር መተን ለኮምፒውተራችን 192.168 ሁለት መስጠት ትችላላችሁ። እኔ 13 አልኩት። 192.168 1 እዚህ
እዚህ ጋር መተን 192.168.1.13 እስከ 20 ድረስ መስጠት ትችላላችሁ። 192.168 1 ይህን ካደረግን በኋላ እንግዲህ እንደሚታወቀው ኦልሬዲ ፊዚካል አይፒ አድሬሳችንን አሳይን አደረግን ማለት ነው። ስለዚህ እስካሁን የተሰጠነውን ታስክ እነዚህን ታስክ ጨረስን ማለት ነው፣ ከዚህ በላይ ያለ ታስክ። ስለዚህ ስቴፕ 3 ኮንፊገር አይፒ አድሬስ ኦን ኢች ፒሲ። ኦልሬዲ የፒሲዎቹንም እንዳለ ጨርሰናል። የፒሲዎቹን ዲፎልት ጌትዌያቸው እንደምታዩት እዚህ ጋር ተሰጥቷል። ዘ ራውተር ላን ፌሲንግ ኢንተርፌስ አይፒ መስኖት 1 ስለዚህ ዲፎልት ጌትዌያቸው ተሰጥቷል። ሶ አሁን ወደ ዋናው ትምህርታችን ወደ ፈለግነው ወደ ስቴፕ 4 ኢኔብል ኢአይጂአርፒ ኦን ኢች ራውተርስ እናልፋለን ማለት ነው። ኦን ኤቭሪ ራውተር ኢንተር ራውተር ኮንፊግሬሽን ሞድ ኢአይጂአርፒ ኤንድ ቹዝ አን አውቶኖመስ ሲስተም አስ ነምበር ዘ ነምበር መስት ማች ኤቭሪ ራውተር ኢን ዘ ዶሜን። ስለዚህ አውቶኖመስ ነምበራችን እዚህ ጋር እንደምታዩት ለዚህ ታስክ 30 ነው የተሰጠው። ስለዚህ ሁሉም ራውተሮች ላይ አፕላይ የምናደርገው ይሄ መሆኑን እንዳትረሱ ማለት ነው። ስለዚህ እንደምታዩት ቀላል ነው። ከዚህ በፊት ኦኤስኤፍ ፒን እንዳየ ነው። ይሄኛውንም ምንድነው የምናደርገው? ግሎባል ሞድ ላይ እንገባለን። እዚህ ግሎባል ሞድ ላይ ከገባን በኋላ ዳይሬክትሊ ራውተር ካልን በኋላ ምንድነው it is a protocol አይደለ? ፕሮቶኮላችን ኢአይጂአርፒ ከዛ አውቶኖመስ ነምበሩን ማስቀመጥ ነው። ስለዚህ በጣም ቀላል ነው፣ ያን ያክል የሚከበድ አይደለም። እንግዲህ ይሄ ኢአይጂአርፒ የሚሰራው ሲስኮ ራውተር ላይ ነው። ቲዝ ላርጅ ኦርጋናይዜሽን ላይ የምንጠቀምበት አይነት ፕሮቶኮል ነው። ስለዚህ እዚሁ መተን ራውተራችን ላይ ክሊክ እናደርጋለን። ክሊክ ካደረግን በኋላ ኮንፍቲ ያው ግሎባል ኮንፊግሬሽን ላይ ገባን። እዚህ ጋር ምን ብለን ጻፍን? ራውተር ወይም ደግሞ እንደዚህ ብላችሁ እዚህ ጋር ራውተር ROUTER ብለን የጥያቄ ምልክት ብናስቀምጥ ምን ብላችሁ መጻፍ ትችላላችኋለን? ኢአይጂአርፒ ኦኤስኤፍፒ ሪፕ መጻፍ እንችላለን እያለ ነው። ስለዚህ ኢአይጂአርፒ ብለን የጥያቄ ምልክት ባስቀምጥላችሁ ከ1 እስከ 65 ሺህ ምናምን ማስቀመጥ ትችላላችሁ እያለ ነው። ስለዚህ አሁን 30 በዚህ ታስክ 30 ብለናል። ይህን ካስቀመጥኩ በኋላ የሚቀጥለው ስቴፕ የምንድነው የታዘዝኩት? ስቴፕ 5 አድቨርታይዝ ኦንሊ ዘ ዳይሬክትሊ ኮኔክትድ ኔትወርክ ማለት ነው። ከዚህ ራውተር ጋር ዳይሬክትሊ ኮኔክትድ ያደረጉ ኔትወርኮችን እፈልጋለሁ። ፎር ኢች ራውተር advertise only the network physically connected to it, not the network belongs to another router. Use the network command with wild mask, the inverse of the subnet mask ማለት ነው። እንግዲህ ባለፈው በተደጋጋሚ እንዳየ ነው። ይሄ እንደምታዩት ክላስ ሲ ነው። የክላስ ሲ ዋይልድ ካርድ ማስክ the inverse of subnet mask ነው ብለናል። ስለዚህ እንደምታዩት 000 255 ይሆናል ማለት ነው የዚህ ተቃራኒ። ስለዚህ በዚህ መልኩ ይሄን እናደርጋለን። እዚህ እንደምታዩት የክላስ ኤ ሌንግዙ የተሰጠን 30 ነው። ስለዚህ 30 ማለት 255 ማለት ነው። ስለዚህ ከ255 ላይ ሲቀነስ 252 ስንት ይመጣል? 000 so our inverse is 003 ነው ማለት ነው። ስለዚህ ይችን ነው የምንጽፈው አይደለ? ስለዚህ ሌላ ምንም አዲስ እንትን የለውም። ምንድነው የምናደርገው? እዚህ እንመጣለን። ኔትወርክ ብለን ዳይሬክትሊ ኮኔክትድ የተደረጉትን ዳይሬክትሊ ኮኔክትድ ማለት በእኛ በዚህ ሳይድ እና በዚህ ሳይድ ማለት ነው። ወይንም ምን ማድረግ እንችላለን? ሾው አድርገን ማየት እንችላለን ማለት ነው። 192 168 1/0 0.0.0.255 ማለት ነው። አሁን ይሄ ብቻ ነው። እዛኛው ላይ ታችሁት ከሆነ ኤሪያ ነበረው፣ ይሄኛው ላይ ደግሞ ኤሪያ የሚባል የለም ማለት ነው። ስለዚህ እዚህ መተን አሁንም ምን እናደርጋለን? እዛው ላይ
አይፒ አድሬስ ሌላ አይፒ አድሬስ አለን። ሶሪ አይፒ አድሬስ አለን። አንዱ አይፒ አድሬስ ምንድነው? በዚህኛው በኩል 10.10.10.0 አለን። ዘን የመጨረሻው እዚህ ስንመጣ 0 ካልን በኋላ እዚህ መተን እችኛዋን 3 እናደርጋታለን ማለት ነው። ሶ ይሄኛውን ጨረስን። ኤግዚት ዱ ራይት ብለን ጨረስን። ይሄው እንደምታዩት አስቀምጡ የተባልነው 255 እና 3 ነው። ሶ ቀጥሎ አርቱ ላይ እንሄድና ኮኔክትድ ቱ R1 ቱ R2 ሊንክ ኤንድ R2 ኤንድ R3 ሊንክ ያለውን ሁለቱን እናመጣለን ማለት ነው። ሁለት ላይብረሪዎች አሉ ማለት ነው። ስለዚህ አያቸው ኤጅአርፒ ዘሴም ነው 30 ነው። አሁንም 30 ነው። እዚህ ጋር እንመጣለን። በጣም ቀላል ነው። ኢኔብል እንላለን። ምናልባት ቅድም ሆስት ኔም ሳልሰጠው ስላለፍኩ ነው። ኮንፍቲ ሆስት ብዬ ልስጥላችሁ አሁን 1። ስለዚህ እዚህ ጋር ምንድነው የምናደርገው? ROUTER ራውተር ሺፍት ፕላስ የጥያቄ ምልክት አድርጉ። እዚህ ጋር ይመጣላችኋል። EIGRP 30 አይደለ? አውቶኖመስ ነምበር 30 ኔትወርክ ብለን በዚህ በኩል ያለ ኔትወርክ ማን ነው? ዳይሬክትሊ ኮኔክትድ የተደረገ በዚህ 4 ነው። በዚህኛው ሳይድ ደግሞ በዚህ 4 ነው። በዚህኛው ሳይድ 0 ነው። ስለዚህ ሁለት ኔትወርኮች ከዚህ ጋር ኮኔክት ነው ማለት ነው። ይሄው እንደምታዩት 10 0 እና 10 4 ናቸው። ስለዚህ 10.10.10.0 ከዛስ 0.0.0.3 እና ኔትወርክ 10.10.10. በዚህኛው ሳይድ 4 ይሆንና 0.0.0.3 ስለዚህ ኤግዚት ዱ ራይት ይሄው ሴቭ አደረኩ። ይህን ሁለተኛውን ጨረስኩ ማለት ነው። እዚህ ጋር ሆናችሁ ደግሞ ዳይሬክትሊ ኮኔክትድ የተደረጉ በዚህና በዚህ ወይንም ደግሞ ምን ብያችኋለሁ ባለፈው እንዳልኳችሁ እዚህ ጋር ስንመጣ ኢና ኮንፍቲ ብለን ሲችኛን ሆስት ልስጥላችሁ R3 እስኪ እዚህ ጋር ኤግዚት ልበልና አንድ ሾው ላድርግላችሁ። ዳይሬክትሊ ሾው IP routes ROUTE ሾው IP routes ስትሉ ዳይሬክትሊ ኮኔክትድ የተደረጉ ሁለት ኔትወርኮች አሉ 10 4 እና 10 8 ማለት ነው። ስለዚህ ዳይሬክትሊ እዚህ ጋር ምንድነው የምታደርጉት? ኮንፍቲ ካላችሁ በኋላ ራውተር ROUTER ራውተር ጥያቄ ምልክት አድርጉ። ስፔሊንግ ምናምን እንዳትሳሳቱ። EIGRP 30 ሶ ኔትወርክ WORK ኔትወርክ ስንት ነው? ዳይሬክትሊ ኮኔክትድ የተደረጉት 10.10.10.4 እና እንዳሳሳተው ያው እዚህ ጋር ዳይሬክት ኮኔክትድ 4 እና 10 8 ናቸው። 0.0.0.3 and ኔትወርክ 10.10.10.8 0.0.0. let's say 3 ሶ እዚህ ጋም
ኤግዚት ዱ ራይት። ስለዚህ እዚህ ጋር ጨረስኩ። የመጨረሻው ራውተሬ እዚህ ጋር ነው ያለሁት። በዚህ በኩል ደግሞ 20 እና 8 ኮኔክት ነው ማለት ነው። እዚህ እንደምታዩት ኢና ኮንፍቲ ራውተር ROUTER shift plus question mark EI GRP 30 autonomous number network WORK network 10.10.10.8 ሚንስ በዚህ በኩል ያለው ማለት ነው። ስፔስ 0.0.0.3 ኔክስት ኔትወርክ 192.168 2.0.0.255. The inverse of subnet mask is this. So exit do right. Oh, you are right. አሁን ኦልሬዲ ጨርሰናል። ኤግዚት ካልን በኋላ ሾው አይፒ ራውት ብንል እንግዲህ እዚህ ጋር እያንዳንዱን ነገር ያሳየናል። ዲ የሚል ማግኘት አለብን። ይሄው አንድ ዲ እዚህ ይታየኛል። ስለዚህ የዲ ዳይሬክትሊ ሌላ ዲ ደግሞ እዚህ ይታየኛል። ሌላ ዲ እዚህ ይታየኛል ማለት ነው። ስለዚህ ኦልሬዲ ኮኔክት መሆናቸውን እያሳየኝ ነው ማለት ነው። ሶ ያው እንደዚህ የምታውቁት እነዚህን ነገሮች ጨረስኩላችሁ። መጨረሻ ላይ ራይት ስታደርጉ ሴቭ አደረጋችሁ። ስቴፕ 6 ቬሪፋይ EIGRP neighbor adjustment and each network statement is entered. A console message should appear configuring that two router have formed or neighbor relationship. ይህንን ቅድም እየሰራን እያለ እያየን ነበረ። ጥሩ ነው፣ እያየን ነበር ማለት ነው። ስቴፕ 7 neighbor IP address interface is set up. New adjacent test end-to-end connective from PC on one end 18 and 20 ping the PC on the other end 20 እኛ 13 ነው የሰጠዋቸው። እነዚህን መሞከር እንችላለን ማለት ነው። ስለዚህ እያለን ያለው እዚህ ኩነን እስቲ ኢንዲኛን ሞክራቸው። ፒንግ 192.168 አንድ ማለት እችኛዋን ነው። በዚህ በኩል ደግሞ 10.1 ነው። በዚህ በኩል 10.10.10.1 ይህንን አግኝቶታል። በዚህኛው ሳይድ 10.2ንም በደንብ በትክክል አግኝቶታል። እስኪ እንሻገር እናየው። በዚህኛው ሳይድ 10.5ን ማግኘት አለበት። ይሄው እንደምታዩት 10.5ን አግኝቶታል። 10.6ን ሞክር። 10.6ም እንደምታዩት በትክክል ፒንግ እያደረገ ነው። 10.6 ካል 10.9ን ቼክ እናርግ። 10.9ን ቼክ ስናደርገውም እንደምታዩት ሪፕሌይ ነው። 10ን ቼክ እናርግ። ይኸው በትክክል ፒንግ እያደረገ ነው። የመጨረሻው የጫፍ ያለችዋ ፒሲ 192.168.2.10
13 መሰለኝ ያልኩት ቸኪት 13 ነው ያልኩት። ስለዚህ 13ን ቸክ እናድርግ። እንደምታዩት እንግዲህ ታይም አውት አሁን አግኝቶታል። አስ ጉድ እና እንደምታዩት ይሄንን ፒንግ አድርገን ጨርሰናል ማለት ነው። ስለዚህ ተማሪዎች እናንተም ይሄንን ቪዲዮ በማየት እያንዳንዱን ነገር ሳትሞክሩ አትለፉ። እቺን ኤክሰርሳይዝ እዛው አታች አደርግላችኋለሁ ቴሌግራማችሁ ላይ። እናንተም ልክ እንደኔ ሞክራችሁት ካስቸግራችሁ ጥያቄ እንዲጠይቁን እንፈልጋለን። እንግዲህ ሁለት አይነት ራውቲንግ አይተናል። አንዱ ስታቲክ ነው፣ ሁለተኛው ዳይናሚክ ነው። ዳይናሚክ ራውቲንግ ላይ 3 ፕሮቶኮሎችን በዋናነት አይተናል። የመጀመሪያው ሪፕ ነበር፣ ሁለተኛው ኦኤስኤፍፒ ነበር፣ ሶስተኛው ደግሞ አሁን እየሰራን ያለ ነው ኢአይጂአርፒ ፕሮቶኮልን ለማየት ሞክረናል ማለት ነው። ስለዚህ ተማሪዎች እናንተ በደንብ ተለማምዳችሁ እንድትመጡ እየጠየቅኩኝ ስላዳመጣችሁ በጣም አመሰግናለሁ። እንግዲህ ይህን ቪዲዮ ለጓደኞቻችሁ ሼር በማድረግ እና ኮፒ ሊንክ በማድረግ እኔንም እንድታበረታቱኝ እየተናገርኩ ስላዳመጣችሁ በጣም አመሰግናለሁ። ቻው ቻው።